ሰላም ጤና ይስጥልኝ። ዓለም በአሁኑ ሰዓት በአደገኛ የጦርነት አፋፍ ላይ ትገኛለች። የካቲት 21 2018 ዓመተ ምህረት አሜሪካና እስራኤል በኢራን ላይ የሰነዘሩትን መጠነ ሰፊ ጥቃት ተከትሎ የዓለም የንግድ መስመር ታሪክ ታይቶ በማይታወቅ ሁኔታ ተዘግቷል። በዚህ ሰዓት በሆርሙዝ ሰርጥና በፋርስ ባህረ ሰላጤ ምን እየተካሄደ ነው? ለምንስ 1900 መርከቦች መንቀሳቀስ አቃታቸው? ዝርዝሩን አብረን እንከታተል። ትዕይንቱ ያስፈራል። ከ1900 በላይ ግዙፍ የጭነት መርከቦች ልክ እንደ ደረቅ መሬት በባህሩ ላይ ተገትረው ይታያሉ። ቴህራን በወሰደችው የአጸፋ እርምጃ ከጥቃት አድራሾቹ ጋር ንክኪ ያላቸው መርከቦች አያልፉም በሚል የሆርሙዝ ሰርጥን ሙሉ በሙሉ ዘግታዋለች። ይህ ማለት ምን ማለት መሰላችሁ? ከዓለም የነዳጅ አቅርቦት ሲሶ የሚያልፍበት መስመር አሁን የጦር ቀጠና ሆኗል ማለት ነው። መንቀሳቀሻ አጥተው በባህሩ ላይ ከቆሙት መርከቦች መካከል በሚሊዮኖች የሚቆጠሩ በርሜል የያዙ ግዙፍ የነዳጅ ጫኝ መርከቦች፣ ለዓለም ፋብሪካዎች ግብአት የሚሆኑ አደገኛ ኬሚካሎችን የያዙ መርከቦችና በመቶ ሺዎች የሚቆጠሩ ኮንቴነሮችን የጫኑ የንግድ መርከቦች ይገኙበታል። እነዚህ መርከቦችም ዝም ብሎ የቆሙ የብረት ክምችቶች አይደሉም። የዓለም ኢኮኖሚ የደም ስሮች ናቸው። አሁን ግን ደም መፍሰሱን አቁሟል። ውጤቱ አሁኑኑ መታየት ጀምሯል። የነዳጅ ዋጋ በዓለም ገበያ ሰማይ ነክቷል። የአቅርቦት ሰንሰለቱም በመበጠሱ ምክንያት በየአገሩ የምግብና የመድኃኒት እጥረት ሊከሰት እንደሚችል ስጋትም ነክሷል። ቴህራን እጃችሁን ከእኛ ላይ ካላነሳችሁ ሰርጡ አይከፈትም በሚል አቋሟ ጸንታለች። ዓለም አቀፍ ተንታኞች እንደሚሉት ከሆነ ይህ ቀውስ በጥቂት ቀናት ውስጥ ካልተፈታ ዓለም ወደ ከፋ ኢኮኖሚ ድቀት ልትገባ ትችላለች ሲሉም ተናግረዋል። ይህ የባህር ላይ እገታ እስከ መቼ ይቆያል? አሜሪካና እስራኤልስ ምን አይነት ምላሽ ሰጡ ይሆን? ወይስ ዓለም በጨለማ ውስጥ ትቀራለች? ጉዳዩን በቅርበት የተከታተልን ለእናንተ የምናደርስ ይሆናል። ለተጨማሪ ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ ያላደረጋችሁ ላይክ ያድርጉ። አብራችሁ ስለነበራችሁ እናመሰግናለን። ሰናይ ቀን